Cristiano is back to Portugal. ሁሉም ሙሉ የፖርቹጋል ስብስብ ክርስቲያኖ እንዲወድቅ ነበር የምትፈልጉት። እናቴ ትሙቴው የምትፈልጉትን አግኝታችኋል። እግዚአብሔርን ምላችሁ። እኔ ግን ይህንን ሮናልዶ አይደለም እያዩ ያደግኩት። አንድ ሰው መታ አፍህን እንዳትከፍት፣ እናቴ ትሙት ምል አፋችሁን እንዳትከፍቱ። ሁሉም እዚህ ኳስ 2022 ማየት የጀመርክ ሰው ሁላ አፍህን እንዳትከፍት። እኔ ይህንን ሮናልዶ አይደለም እያዩ ያደግኩት። እናቴ ትሙት ምል ይህ ሰውዬ ለእግር ኳስ በጣም ትልቅ ነገር ነው ያደረገው። እናቴ ትሙት የመጨረሻው ወርልድ ካፑ በዚህ መልኩ ይጠናቀቃል። ሜሪኖ ገና ሲገባ እንደሚያገባው እየታወቀኝ ማን እግዚአብሔርን ኳስ ነው ያን ያህል እንትን እያለ አይደለም ብላችሁ እኔ በጣም ነው የተሰማኝ። ይኸው እናቴ ትሙት ማለት በጣም ነው የደበረኝ። የመጨረሻው ወርልድ ካፑ በዚህ መልኩ እንዴት ያልቅ? በጣም ነው የሚያስጠላው። በጣም እናቴ ትሙት ማለት እኔ ምን እንደማወራ አቅም እግዚአብሔርን ምድረ ሙታን ክሮስ ማድረግ የማይችል ቻንስ ክሬት ማድረግ የማይችሉ ምንም እኔ በቃ ከዚህ ክለብ አላህ ገላገለኝ። እድሜ ልኬን ተገላገልኩ። ዞር ብዬ ባያችሁ አላህ የስራችሁን ይስጣችሁ። የገማችሁ የኔ አባት ቀረባት። ፖርቱጋል ለነበረን የ20 ዓመት ጊዜ እናመሰግናለን። ከዚህ በኋላ ፖርቱጋል የምትባል ሀገር ስሟን ብጠራ ምላሴ ከትናጋይ ጋራ ትጣበቅ። ለ20 ዓመት አብረን ነበርን። ከዚህ በኋላ በምድር ፖርቱጋል የምትባል ሀገር ስሟን ብጠራ ምላሴ ከትናጋይ ጋራ ትጣበቅ። ሮናልዶ ነው በርናልዶ ሲልቫ ነው ያረጀው። በርናልዶ ሲልቫ ለምንድን ነው ያስገባው? ማርቲኔዝ ለምንድን ነው ያስገባው? ከጨዋታው በላይ ደስ ያለኝ ጎቲ ሲያርሰበን አለማልቀሱ ነው። ለምን ያለቅሳል? ምን ቀርቶበት? ምን ያላገኘው ነገር ኑሮበት ነው የሚያለቅሰው? የኔ ጎት ማለት ነው ለ23 ዓመት በሁሉም እየተረገጠ እየቻለ ብቸኛው የዓለማችን የምንጊዜም ምትክ አልባ ጎቱ ሲያርሰበን ነው። የምንጊዜም ምትክ አልባ ጎቱ ሲያርሰበን ነው። ከክርስቲያኖ ሮናልዶ በፊት እግሩ ኳስ እንደ ሮናልዶ አይነት ተጫዋች አይታጣቅም። ከዚህ በኋላ እስከ ዓለም ፍጻሜ እንደ ሮናልዶ አይነት ተጫዋች አይታጣቅም። 23 ዓመት ሙሉ እቺ ውዳቂ ሀገር ፖርቱጋልን ጫንቃው ላይ አድርጎ ተሸክሞ 2016 እንኳን ጫንቃው ላይ አድርጎ ተሸክሞ የአውሮፓ ዋንጫ ሲበላ እንደዚህ አልተቸገረም። በርናርዶ ሲልቫ ነው ክርስቲያኖ ሮናልዶ ነው ያረጀው? ንገሩን እስቲ። ከዚህ በኋላ አፋችሁን ጎቱ ላይ ስከፍቱ ካየው ነገ ጅራፌን አነሳለሁ፣ እያንዳንድህን እገርፋለሁ። ውዳቄ ኳስ ማታቆላ ማለት ፖርቱጋል 1-0 ተሸንፋ ወድቃለች በአሳዛኝ ሁኔታ ማለት ነው። ግን እንደ ሞሮኮ ቀኑ ልቤ አልተሰበረም። ባሁኑ የምሬ ነው የምላችሁ፣ በጣም ደብሮኛል። ግን በቃ ታግለዋል። እውነት ያላቸውን ሁሉ ሰጥተዋል። ምንም ማድረግ አልችልም። በርናንዶ የምትባል ቀሽም ሰው ግን ምንድነው ስሜታዊ የሚያደርገው? ደደብ ገና እንደገባ ማህይም ፋውል ሰራ፣ ቢጫየ እሱ ላይ ገብቶ ጥቅም የለው ቦታ ላይ ፋውል ሰጥቶ አዘናግቶ ጎል እንዲቆጠር አደረገ ማለት ነው። ከትልቅ ተጫዋች ማይጠበቅ ምን አይነት ቀሽም ተጫዋች እንደሆነ ዝም ብሎ ስሜቱ ይሆናል ባዶ ቦታ ላይ ማለት ነው። እድለቢስ እግዚአብሔር እድለቢስ አንግል ገጫ የበርናንዶ ቴስታ ራሱ ለጥቂት ወጣ። ባለቀ ሰዓት ራሱ በጥቂት ላይ ወጣችሁ ቴስታ። በስማ እኔ እስካየኋት ደቂቃ ድረስ ሮናልዶ ሲያለቅስ አላየሁም። እንዲያለቅስም አልፈልግም። ሂያድ ግሬት ካሪየር የትም አይታወቅን የፖርቹጋል ብሔራዊ ቡድን ይዞ ተሸክሞ እዚህ አድርሷል። ከሱ በፊት 3 ነው 4 ነው አጠቃላይ የተሳተፉት በዓለም ዋንጫ ራሱ እሱ ከመጣ በኋላ ሙሉን ተሳትፈዋል። የአውሮፓ ዋንጫ አስበልቷቸዋል። ኔሽንስ ሊግ አስበልቷቸዋል። በብሔራዊ ቡድን የምንጊዜውም ኮከብ አስቆጣሪ ሆኗል። ምንም ለሱ ዓለም ዋንጫ መብላት አለመብላት ፕሩፍ የሚያደርገው ነገር የለም ዲኮር ከመጨመር ውጪ ማለት ነው። አይዞ ሮናልዶ ቀና በል ማለት ነው። ከዚህም በኋላ ማናችንም የፖርቱጋል ደጋፊ እንደማንሆን ግን
በቃ ገብቶናል ማለት ነው። ኖባዲ ኬርስ አባውት ፖርቹጋል። ሚኬል ሜሪኖ ምን ነው አባቴ እቺ ብቃትሽ እኮ እናቃታለን። ተቀይረህ ስትገባ ይሄ ልጅ አገባብን በቃ ነው ያልኩት። ወይኔ ምክንያቱም እድል አባክልማ። ይሄ ግን እኮ ለአርሰናል ነበር ማድረግ የነበረብህ አባቴ። ለምን ወጋህን? የአርሰናል ደጋፊ ሆነ ዛሬ የቋጠርክ ሰው ዛሬ ተደሰትክ። የዩናይትድ ደጋፊ ሆነ ደግሞ ሲያርን የምትደግፍ ሰው ደግሞ ሚኬል ሜሪኖ ነው ጠላትህ ማለት ነው። ገባህ? ወይኔ ደግሞ የሚያምሽ ሽንፈት ባለቀ ሰዓት መመለስ እንዳትችል ራሱ እኮ ነው። በቃ ባለቀ ሰዓት እኔ ተቀይሮ ሲገባ ነው የታወቀኝ። ስልህ በስፔን መሸነፍ ይሻላል። እመኔ ነው የምልህ። የሌላኛውንም ለቅሶ ያሳየናል። እኔ ፈልጌው አይደለም፣ ግን አንድ እኩል እንድንሆን ግዴታ ነው። ከስፔን ማይሻል ቡድን ስፔን የትም አይደርስም። ባይዘው ማለት ፈረንሳይም ይሁን ሞሮኮም ይሁን ያለፈው ስፔንን ይገርፈዋል በእርግጠኝነት። ስለዛ ስፔን የምትደግፉ ሰዎች ገና ካሉ ልንገራችሁ ብዬ ነው። ከሚካኤል ሜሪኖ ውጪ ጎል ማግባት የሚችል ሰው የላቸውም። ለሚን ያማልን ትይዘዋለህ ዳን። ተረዳኝ አይደለ? እዛ ጋር ደግሞ ማኑ ግብጽ ቀላል ቻሌንጅ አለም። ካቦ ቨርዴ ቀላል ቻሌንጅ ካልሆነ ግብጽም ቀላል ቻሌንጅ አይሆንም። ከዛ ይቀጥላል። ኮሎምቢያ ትለጠለጣለች። በእርግጥ ከዛ እንግሊዝ ያስከፋሻል። እመኚ ነው የምልሽ፣ እመኚ። ምንድን የሰራኸው ሜሪኖ? በማይመለከት ጉዳይ አንተ ለምን ትገባለህ? በማይመለከት ጉዳይ ለምን ትገባለህ አንተ? ወይኔ አርቴታ የስራን ይስጥ። ይሄን ሳይፈልግ አጥቂ አድርገህ ወይኔ ጉድ ሰራን ማንዬ። አያገባህም እኮ ያንተ ጉዳይ እኮ አይደለም እኮ ሜሪኖ። ዝም ብለህ ሚድፊልድ ላይ አትጫወትም እንዴ ማን? ወይኔ አርቴታ፣ ወይኔ እርኩስ አጥቂ አደረገው ይሄ ልጅ። ወይኔ አገባህም ሜሪኖ። እንዲህ የወደድኩ ሜሪኖ ምንድን ነው የምትሰራው? ያንተ ጉዳይ እኮ አይደለም እኮ ይሄ። ኧረ በእናትህ ምን አይነት ጎል ነው ያገባው አንተ? 9 ቁጥር ራሱ እኮ እንደዚህ አይነት አጨራረስ አይጨርስም አንተ። ወይኔ አርቴታ ነው የሁሉ ስራ የሰራው። ዛሬ የሆነ ነገር አድርጎ አግቡ ፕሊዝ፣ ፖርቱጋሎች ፕሊዝ። በዚህ በቀረችው ደቂቃ እንኳን አግቡ በእናታችሁ አግቡ በእናታችሁ። ኧረ ተው። በመጨረሻም እንግዲህ ክርስቲያኖ ሮናልዶ የዓለም ዋንጫ ለመጨረሻ ጊዜ በዚህ መልኩ ተሰናብቷል ማለት ነው። በስፔን ብሔራዊ ቡድን ላይ በዚህ ተሸንፎ ማለት የጨዋታ ሙሉ ታክቲካል ጌም የነበረው የፖርቹጋል ብሔራዊ ቡድን ሞክስበት ብዙ ነገር የለኝም። ይሄን እንዴት መውጣት በጣም ለውጥ ተፈጥሯል። አታክ ይወጥ የነበራቸው ማለት ነው። ወደ መጨረሻ ነው ደግሞ ነው ቀን መስዋዕት ያስባል። ከዛ በዘለለ ኤሜሪኖ ጥያቄ ይገርማል። ይገርማል። ወደዚህ ይገርማል። ወደለፈ የሞቱ ናቸው እንዳለ እዚህ የተሰበሰቡት። እግዚአብሔር ጭፍን ሆነ ነው እንጂ ይሄ ቲም ከስፔን እንኳን ቢያልፍ ኖሮ ማለት ነው ክርስቶስን መቼም ከፍራንስ አያመልጣትም መቼም። ወይኔ እናቴ እንዴት እንደዛ ፕረስ ተደርገው እንዴት ሰከንድ አፍ ለመቀየር አይሞከርም? ግን መላጣ ሾርቃኝ እኔ ወይኔ ሚድፊልድ አንተ ሚድፊልድ ይዘህ ቪቲኒያቶ እግዚአብሔር እኔ እዛ ለፒኤስጂም ጮታጮት እኔ ምን እንደሚያደርጉላቸው አላውቅም። ምንም ሜንዴስ ሲወጣ ሸከከኝ። በቃ ሜንዴስ ተጎድቶ ሲወጣ በቃ የሆነ ነገር ሊፈጠር ነው አልኩኝ። ሜሪኖ ገና ሳይ አልጣምከኝም። በቃ ሁሌ ተቀይረ ትገባ ለአርሰናልም ስለማቀው ነው። ወይኔ ሮናልዶ ወይኔ ይበላቸው። ግን እግዚአብሔር ቲሙ ነው ለዚህ ዋጋ እኔ ብላ እባክህ። እረፍት ስፔን 0 ፖርቹጋል 0። ይኸውላችሁ ምን ያህል ትክክል ባልሆነ ጭንቅላት ኳስ እንደምናይ አሁን የሆነ ነገር ገልጽላችኋለሁ። ከረፍት በፊት ሮናልዶ ምንም አላረገም የሚል ብሎ የሚያወራ ያገር ሰው ነው ያለ። ግን የ18 19 ዓመቱ ላሚን ያማል ምንም አላረገም። ከ41 ዓመት ሰውየው ግን ትጠብቃለህ። ገብቷል። ሰርቶብህ ጭንቅላት ላይ ድመቱላ ጀለስ የሚሰክሳቸዋል። ኔቬስ ይዞታል። ያማል ማን ነው? ሮናልዶ ግን ፖርቹጋል ግን እድላል። በስንኪስ ነው እድላል። እኔ መጀመሪያ ፈርቼ ነበር። እድላል ተቆጣጥረው ነው የተጫወቱ ያሉት። ባይደው ስፔንን አረጋግተዋት እየተጫወቱ በትክክል እና ደግሞ ሬቲንጋቸው የተጫዋች ሬቲንግ ማለት ነው
የ19 ዓመቱ የ41 ዓመቱ እኩል ነው። 6.4 ሮናልዶን በደንብ አይቻለሁ። አንድ እንደዚህ ይላል። እግዚአብሔር ያማለን ኔቬስ በጣም ነው የሚፈራው ሲጀምር። ባለፈው አይተነዋል። ኔቬስ ግን ያሰ ጀግና ነው። እግዚአብሔር ጀግና። ስለዚህ ድል ለፖርቹጋል ማለት ነው። ይመቸናል። እንደ እግር ኳስ እኮ ንፍጣም አሽቃባጭ አሸርጋጅ የለም እኮ። የፈራ ነው ደረሰ። ወይኔ ሮናልዶ፣ ወይኔ ሮናልዶ። በቃ እግር ኳስ ለለፋላ ሰው እማቶን በክት የሆነ ኳስ፣ በቃ በክት የሆነ ስፖርት በጣም ያስጠላ።